ሐቁን ግን ይሄ ነው። ከጨዋታው በኋላ ሁሉ ስለ አንድ ጀግና ሰው ብቻ ያወራል። Shut the fuck up, man. King is here. ፋይት አንፈልግም። Are stepping into the hall, so enjoy the journey. ዝግጁ ናችሁ? የዕለቱ ተጠባቂ የአድዋ ፋይት ናይት 2 ተወዳዳሪዎቻችን ካረፉበት ካምፕ እዚህ ለልዩ መግለጫ ስነ ስርዓት የአድዋ መታሰቢያ ሙዚየም ተገኝተዋል። ይህንን ልዩ የመግለጫ ስነ ስርዓት በቀጥታ በመላው የተለያዩ ዩቲዩበሮች፣ ቲክቶከሮች እየተከታተላችሁ የምትገኙ ኢቲኤፍሲ ከተለያዩ አጋሮቹ ጋር በመሆን ያዘጋጀው የአድዋ ፋይት ናይት 2 ይህ ከመግለጫ በላይ ነው። እዚህ አካባቢ ከአባይ ቲቪ ባለሙያዎች በስተቀር እባካችሁ አንድ ጊዜ እዚህ ጋር ከአባይ ቲቪ ኤክስክሉሲቭ ሚዲያ በስተቀር ሌሎች የካሜራ አካላት ወደዚህ ማለፍ አትችሉም። በአክብሮት ይህንን መልእክት አስተላልፋለሁ። መግለጫ ስነ ስርዓት ላይ ለመታደም መግለጫዎችን ለመስጠት እዚህ ማዕከላችን ተገኝተዋል። ተወዳዳሪዎቻችን ቦታቸውን እያያዙ ይገኛሉ። ይህንን ልዩ የመግለጫ ስነ ስርዓት በተለያዩ ዩቲዩብ፣ በቲክቶክ አማራጮች እንዲሁም በሶሻል ሚዲያ አማራጮች በቀጥታ ለመላው ኢትዮጵያውያን እያስተላለፋችሁ ያላችሁትን የዚህ ፕሮግራም ወዳዶችን ሁሉ እጅግ አድርገን እናመሰግናለን። ቀጣይ ተወዳዳሪዎቻችን እየመጡ ነው።
እሺ የዕለቱ በጉጉት የምንጠብቃቸው ተወዳዳሪዎቻችን እየገቡ ነው ያሉት። ቦታቸውን እየያዙ ነው የሚገኙት። የተለያዩ ደጋፊዎች እሺ ነሐሴ 21 እጅግ ተጠባቂ ለሆነው የምስራቅ አፍሪካ የሀገራችን ኢትዮጵያ ልዩ የፍልሚያ ዝግጅት በኩሪፍቱ ሪዞርት ካምፕ የተለያየ ዝግጅትና ስልጠና በመውሰድ ላይ የሚገኙ ተወዳዳሪዎቻችን ቦታቸውን እየያዙ ይገኛል። በቀሉ ቆየች። ምን ነው በቀሉ የታለች? በቀሉ where are you? አስጠበቀችኝ። የታለች? ነይ እንጂ የታለች? ነይ አንቺ የት ነው ያለሽው? where are you? king is here. king is here. king is here. yeah where are you? በቀሉ where are you? where are you? በቀሉ where are you? የት ነው ያለሽው? ተደበቅሽ? ፈልጋ ጌች የታለች? አምጣት እንጂ የታለች? ጌች የታለ? ናግባ የታለ? የታለ? ና በለው ና በለው። እናመሰግናለን። እሺ ወደ ጌች መልስ እናልፋለን። በጸጥታ እንሰማለን። አንድ ጊዜ የመጀመሪያው ጥያቄ የክብር እንግዳ ቢያደርጉ ትሄዳለህ ወይ? ትኬትም ቆርጬ ነው የምሄደው እኔ። ምንም ችግር የለውም። ሰምታችኋል ያለውን ጌች ትኬት ቆርጬ ነው የምሄደው። ይሄ ማለት ቅድም የነገርኳችሁ ተባብሮ የመስራት በተለይ ስፖርት ዘርፉን ለማሳደግ በጣም ኢቲኤፍሲ ያለውን ልዩ ፍላጎት ስለማቅ ነውና አጠቃላይ ይህንን ሚዲያ እንድታዩ እያያችሁ ያላችሁም ሰዎች የመተባበር አብሮነት፣ ምክንያቱም ማደግ ያለው በአብሮነት ውስጥ ነው፣ አብሮ በመተጋገዝ በመተባበር ውስጥ ነውና ይህንን ምሳሌነት ከኢቲኤፍሲ እንድትወስዱ በዚህ አጋጣሚ መልእክት አስተላልፋለሁ። ጌች ከታ በዚሁ አንድ ነገር ልጨምርላችሁ። ላልተወሰነ ጊዜ የውጭ ሀገር ኖር ነበረ። በጣም አንድ ትምህርት የወሰድኩትን ነገር ልንገራችሁ። ውጭ ሀገር ያሉ ሰዎች ያደጉት አንደኛው ነገር አይ በሚባል ነገር አያምኑም፣ ወይ በሚባል ነገር ያምናሉ። እኛ ብለው ነው ብዙ ጊዜ የሚያወሩት፣ እኛ ብለው ነው ያደጉት። እኔ ለምሳሌ ይሄኛውን ቲም ልተውና ስዌት ቦክስን ልንገራችሁ። እንደ ቲም ነው የምንሰራው። በ4 ዓመት ውስጥ 3 ብራንች የተከፈተው እኔ ብቻዬን ስለሆንኩ አይደለም፣ ቲም ስላለን እኛ ብለን ነው የምንሰራው። ትሬነሮቹም የጽዳት እንትኖቹም ማናጀሮቹም እኛ ብለው ነው። እኛ ስዌት ቦክስ ብለው ነው የሚሰሩት። ጌታቸው ብለው ወይም ደግሞ ስዌት ቦክስ ብለው አይሰሩም። ኢቲኤፍሲም እንደዛው። ለምሳሌ ሸጋ የዚህ ፕሮግራም ኢቨንቱን ማዘጋጀት ነው ስራው። ስራ አትሌቶች ምን አገባው? ምንም አይመለከታቸውም። ነገር ግን እነሱ ናቸው ስራውን እየሰሩት ያሉት። እኛ ብለን ነው የምንሰራው። ስለዚህ ስፖርቱ እኔ ከሚለው ነገር ወጥቶ እኛ ካላልን አያድግም ብዬ አምናለሁ። ሶ እኔ እዛ ቦታ በክብር እንግዳ ሆኜ ባልጠራም እኔ ትኬት ቆርጬ እሄዳለሁ። ምንም ችግር የለውም። ዋይ ናት? ቢኒና ጆኒ ሊገጥሙ ይችላሉ ወይ? እኛ ማየት የምንፈልገው እኔ ፐርሰናሊ ማየት የምንፈልገው ብቻ ሳይሆን እኛ ሁላችንም ማየት የምንፈልገው ነው። ሰው ሲደባደብ ማየት የምንፈልገው። ሰው ሴዶና ጆኒ መደባደብ ይፈልግ ነበር፣ ማየት ይፈልግ ነበር። ሄይ ይውጋው ይኸው አሉ። ስለዚህ እናያለን። ማንም እኔንም ከነዛኞቹ ጋር ልታዩን ትችላላችሁ። ባይ ዘ ዌይ ሴዶ ከቢኒ ጋም ሊሆን ይችላል። you never know you know ማጣሪያ ማነው ሌሎቹ አትሌቶች እንድን ያረጋችሁ ነው። ከታች ያሉት ልጆች ብዙ ልጆች አሉ። ማጣሪያ የምናደርገው በቦክስ ያው የተደራጀ ነገር ስላለ ቦክስ ይታወቃሉ። ምን እንደሆነ ስለሚታወቅ ቀላል ነው። በኤምኤምኤ እና ሞይታይ ግን አሁን ክለቦች የተደራጁ ነው። ግን ብዙ ጊዜ ማጣሪያ እናደርጋለን። በተለይ ሞይታይ ውጭ ሀገር ሄደው ፋይት የሚያደርጉ ልጆች አሉ። እነሱን እዚህ ሀገር ካሉ ልጆች ጋር ፋይት ለማድረግ ትንሽ ይከብደናል። ሰው ያለን አማራጭ ማጣሪያ ማድረግ ነው ማለት ነው። ኤምኤምኤም እንደዛው ወደፊት የምናደርገው እንደዛ ነው። በማጣሪያ ነው የምናደርገው። ሴዶን እንዴት ለማሳመን መለይ ፈዳው
ሴዶ በነገራችን ላይ ሁለተኛ ስንገናኝ ቀጥታ ራሱን የመጣው እኔ በነፃ ነው መደማደም ፈልገው የምን ብር ነው ያለኝ እንደዚህ ከዛ ሴዶ እንደዛ ለጆኒ ሲነግረው እንደውም እኔ እከፍላለሁ አለ ጆኒ ደግሞ ተፋላሚያችሁ በምን ያህል ዝግጁ ይሁን ምንድነው የምትነግሩት ነገር ተረታችሁኛል ስለዚህ እስቲ እሺ ከፍሬዘር እንጀምራለን ማይክ ስጡልኝ ከፍሬዘር ማይክ ፍሬዘር እሺ አመሰግናለሁ እድሉን ስለሰጣችሁኝ አመሰግናለሁ እስካሁንም እዚህ ቦታ ያልመጣሁት እድሉን አለማግኘቴ ነበር አሁን ደግሞ እድሉን አግኝቻለሁ ጥሩ ነገር አሳያለሁ አሪፍ ነገር አሳያለሁ ፍሬዘር ማን ነው የሚለውን ምን ያህል ጠንካራ ነው የሚለውን ውድድሩ ላይ ያሳያለሁ አመሰግናለሁ አይሰማም ትለዋለህ ዛራ ጋይድልኝ ዛራ እንግዲህ ሌላው ኩራታችነት የባለፈው ውድድር ላይ ተጋጣሚ ያልተገኘላትም ነበረ የረቢቅ ረዳት ኮች ሆና ነበረ ሜዳ ውስጥ የገባችው አሁን እንግዲህ መድረኩን ይዘሻልና አንደኛ ምን ተሰማሽ ሁለተኛ ለተጋጣሚሽስ የምታስተላልፊላት መልእክት ምንድነው እድሉ ስለተሰጠኝ በጣም አመሰግናለሁኝ በጣም ደስ የሚል ነገር ነው እንዲሁ ተመልካቾችም በጣም አመሰግናለሁ እኔ እዚህ ጋር ስደርስ በቀላል መንገድ አይደለም ጀግና እናት አለችኝ ስለዚህ ለዚህ ነው ጀግና ሴት የሆንኩት ጠንካራ ሴት ነኝ ይሄን ጥንካሬን ደግሞ እዛው ሪንጉ ላይ አሳያለሁኝ ስለዚህ በደንብ ተዘጋጂ አሪፍ ማታስቡትን ጨዋታ ታያላችሁ ሚገርም የሴትን ጥንካሬ አሳያቸዋለሁ አመሰግናለሁ የታይላንዷ ተጋጣሚ መድረክ ላይ እንባንባ ብሏት ነበር አስለቅሰሻት ነበር ተብሏልና አሁንስ ያይደገማል ወይስ አንቺ ነሽ ተረኛ ምትሆኝ ከዛ ይብሳልኝ ከታይላንዷ በጣም ይብሳል ምክንያቱም የዛኔ ጉዳት ላይ ሆኜ እንኳን ማሸነፍ የቻልኩኝ ሴት ነኝና አሁን የበለጠ በጣም ከበድ ይላልኝ ስለዚህ በደንብ ነው ማሸነፈው አሚዎቹ አንዱ ቃል ነው ቃል እንግዲህ እዚሁ አዲስ አበባ ላይ ገራሚ ብዙ ቫራይቲ ያለው ጂም ያለው ሰው ነው ቃል ምን ተሰማ ታይታንስ እንዴት ዝግጁ ይሁን ተጋጣሚ ምን ትለዋል ምንድነው የኮምባት ስፖርት እዚህ ደረጃ መድረሱ በጣም ደስተኛ ነኝ ምክንያቱም ድሮ ስንወዳደር ይሁላ ሰው አይደለም ማንም የሚያውቀው ታሪክ የለም እና ኮምባት ስፖርት በዚህ ደረጃ ኢትዮጵያ ውስጥ መድረሱ በጣም 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 ደስተኛ ነኝ ለታይታን ማስተላለፈው መልክ ምንድነው ያው ታይታን እና ታይታኒክ አንድ አይነት ናቸው ሁለቱም ይሰምጣሉ አሰምጣቸዋለሁ ነው የምትለው በኔ ቴክኒክ የታይታን ስታይል ይሰምጣል እሺ የበረዶ ግግሩ ነኝ እያልክ ነው አንተ አዎ አይቀርም ምንድነው ብዙ ሰዎች አንደርስቲሜት አድርገው የነበር ሶሻል ሚዲያ ላይ ብዙም አክቲቭ ስለነበርኩ ግን 15 ቪዲዮ ብቻ ለቅቄ ብዙ ሰዎች ያሸንፈዋል የሚል ደረጃ ደርሰዋል ልክ ደውሉ ሲደወል ደግሞ ምን እንደሚፈጠር ታያላችሁ እንግዲህ ቦይካ ከክልል ልክ እንደ ፍሬዘር ከአዳማ እንደጨመርናቸው ቦይካን ደግሞ ከጋምቤላ ያመጣኑ ፋይተር ነው ምን ተሰማ ምን ትለዋለህ መልእክት የምታስተላልፍለት ነገር አለ ወይ ማሊያና ማሊያን በቅድሚያ ያው አመሰግናለሁ እዚህ መድረሴ ማለት ነው ያው ያለ እናንተ ደግሞ እዚህ ደረጃ አልደርሰውም በጣም እጅግ አድርገን ምስጋና የምሰጣችሁ ያው እኔ የተሰማኝ ደስታ በጣም ነው ያው እዚህ ደረጃ በመድረሴ በጣም ደስ ብሎኛል ያው እናንተም አኮራችኋለሁ ቃሌ ነው ደግሞ ለእድሪስ የምታስተላልፈው ምን መልእክት የለም እስቲ ሆን ነገር በለው እስቲ እነሱ ልጠይቃቸው ኦላን ከም ቆለኪ ራር ወለ ነኮነ ወለ ትልኮነ ካለልን ይኸው ተወስኗል እንግዲህ ሌላው እንግዲህ ይኸውላችሁ ይሄ መድረክ እንዲሆን ብዙ ዋጋ ከከፈሉ ተወዳዳሪዎች መካከል አንዱ ነው የከፋ ወርቅ ነው ንቃት ምን ተሰማ ኦኬ
ንቃትን ደብድቤ ይፈምሳለሁ ብሎ ከትግራይ ተነስቶ የመጣው እሱ ነው። ምን ይዞ እንደመጣ ልስማና ከሱ ቀጥሎ አወራለሁ። ለምንድን ነው የመጣው እዚህ? ከሱ ልስማ ቀድሜ። ለምን እንደመጣ አልገባህም? ከትግራይ ገባኝም። ለምን እንደመጣ ዝም ብሎ ለመመለስ ነው የመጣው? ልስማ ከሱ። ስካይ ሊሚት ጂም ያለው ነው እንግዲህ እኛ ጋር ልጆቹን እየላከ ክሮስፊት ምን እያደረገ ቀጥ አድርጎ ክልሉ ላይ አዲስ ቀለም ይዞ የመጣ ሰው ነውና ከዛ በተጨማሪ የፋይተር ክሎትም አለኝ ብሎ ነው እንግዲህ እስቲ የመጣው። እኛም ይህንን ማኔጅ አድርገን ነው እዚህ ያመጣ ነው። እስቲ ሰምታለ ያለህን ምን ይዘህ ልትሄድ ነው የመጣኸው? ምን ትሰራለህ እዚህ እያለ ነው። ምንድን ነው የምትለው? እግዚአብሔር ይመስገን እኔ እዚህ ላይ የመጣውኝ ለድርድር አይደለም። ያለ ምንም ሽፋን እውነቱን ለመናገር ነው የመጣሁት። እዚህ ሊመራችሁ ይችላል። ድምጽ ብቻ ነው የሚሰማኝ አትታየኝም ይላል። ይኸውላችሁ ይዙ የት አለ? ይዙ ማይክ አንድ ስጠኝ። ይዙ ሊመራችሁ ይችላል። ሐቁን ግን ይሄ ነው። ከጨዋታው በኋላ ሁሉ ስለ አንድ ጀግና ሰው ብቻ ያወራል። እሱም እኔ ነኝ። ይሄ ስላችሁ ግን ከመንገዴ ሁሉ የድንግል ማርያም ልጅ አስቀድሜ ነው። አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ለስንትም ተበላሽ። አላ ልስን አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጁጁትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው። ወዲያው ፋይቱን እንዳየህ ልስን አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለልሆንኩ ስለልባዕለ ለውግዕ እምበይ ስለሰበይ ውግዕ ልስን ቀጣጣጣ ትበል። ስማኝ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም። አይመለከተኝም። አና ይመለከተኝ ስለ ድሌት ይሆን ለራሴን የማውቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ ራሴን መድረኩ ማሳያለሁ። አንተ እንደ ጆኒ መጥተህ እኔን በቀላሉ ደብድበህ ጂም ቤትህን ፕሮሞት ልታደርግ ነው የፈለግከው። ግን ዋጋ አውቃለሁ። ምላስ እንደማይሰበር አውቃለሁ። ስማኝ ምላስ እንደማይሰበር አውቃለሁ። ግን እኔ ግን እዛ ጋር ምን ውስጥ ነው የገባሁት ነው የምትለው? ተጠቅጣለሁ። ቴንክ ዩ ጋይስ። ምላስ በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነኝ። እኔ ሆነስቲ ነው የምነግራችሁ። አይስዌር ነው የምላችሁ። በወሬ ማሸነፍ አይቻልም። አሁን ሰርቻለሁ እያላችሁ በስራና በዲስፕሊን በቴክኒክ ነው የምናሸንፈው። ስለዚህ እኔ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ኢቲኤፍሲ እንደዛ በ30 ሰከንድ ተሸንፌ ብቃቴን አይቶ ነው እድል የሰጠኝ ድጋሚ። ልስን አንተ ላይ ነው ደግሞ ማሳየው። ያንን የኢንዶሚ ታሪክ አንተ ላይ ይደገማል። በ30 ሰከንድ ነው የምጨርስህ። ሰማኝ። በ30 ሰከንድ ነው የምጨርስህ። የአገሬ ሰው ምን ይላል መሰላችሁ? በትግርኛ አቁድ መሆራል ያሲ አቁድ መሆራል ያሲ ሳይክል ተስዕሰ ይብል ይላችሁ። this is the business። ይሄ ሰውዬ ለኔ እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now this is a business for me። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልገህ ነው የመጣኸው አንተ። የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደ ተራ ሰው እንደምታዩኝ እንዶሚ ትላላችሁ። ሁላችሁ እየሰማሁ ነው። እንዶሚ ያለኝ ሰውዬ ትመድባለህ? ትሸነፋለህ ብለህ አመሰግናለሁ። አምናችኋል ማለት ነው በእኔ። ናይስ። ይሄ ፋይት ላይ እንግዲህ 1 ሚሊዮን ነው ያለው። ብር አያውቅም መሰለኝ።
ብር አያውቅም መሰለኝ 1 ሚሊዮን ነው ያለው። ከዛ በላይ ማድረግ ትችላለህ። ከ10 ሚሊዮን በላይ። ኦኬ ቴንክ ዩ። አሁን ደግሞ ወደ ኤልዘር እንሄዳለን። እንግዲህ ታይታን ከቃላብ ጋር የሚገባ ነው። ባለፈው የጆኒ ኮቾኖ ፋይት ላይ የገባ ልጅ ነው። አይታችሁታል ብዬ አስባለሁ። ኤላ ምን ትላለህ እስቲ? በመጀመሪያ ሁላችሁንም አመሰግናለሁ። የኢቲኤፍሲ ቲሞችን ጌችን ማመስገን እፈልጋለሁ። ምክንያቱም ፋይቱ በዚህ ልክ እንዲያድግ እንዲነቃቃ ያደረጋችሁት እናንተ ናችሁ። በጣም አመሰግናለሁ። በመቀጠል ታይተንና ታይታኒክ ይለያያል። ተማር ሲሉ ክፋት መስሎ ብቻ በእርግጠኝነት እሱም እንደሚያሸንፍ አያምንም። ምንም ጥያቄ የለውም። ምናልባት እንዳለው ንቃት እንዳለው ጂሙን ለማስተዋወቅ ከመጣ እሱ ነው የመጣው። ጂሙን ለማስተዋወቅ ሜቢ እውቅናውንም ፈልጎ ሊሆን ይችላል እንጂ 100% 1% እንኳን እምነት የለውም እንደሚያሸንፍ። አሚን ካሰበም ዴሉዥናል ነው። ምክንያቱም በግራፕሊንግ በስትራይኪንግ በምንም አይነት መልኩ አንገናኝም። በእርግጥ ጥሩ ፋይተር ነው፣ ጎበዝ ፋይተር ነው። ነገር ግን ሌቭል እንዳለው አሳየዋለሁ። ስለዚህ ምንም ተስፋ የለውም። ሶ ጀስት ቺል። ቃልሽ ጂምን ልታስተዋውቅ ነው እንደመጣው? አዎ ጂሜን በደንብ ላስተዋውቅ ነው የመጣሁት። ምክንያቱም እኛ ጂሞች አይታችሁ ከሆነ ብዙ ጊዜ 90%ቱ ሴቶች ናቸው። ዋሪየር የሆኑ ሴቶች ያሉበት ጂም ነው። በዛ ላይ ደግሞ እዚህ የመጣሁት ጥሩ ላይፍ ያለኝ ሰው ነኝ። ሪስኩን ወስጄ ስማ ሪስኩን ወስጄ የመጣሁት ቆንጆ ፋይት ለማሳየት Shut the fuck up, man. ሰላም ነው። እስኪ ስለ ውድድሩ ምን ተሰማ? ለተጋጣሚ ምን መልእክት ታስተላልፋለህ? ራስንም በደንብ አድርጋ አስተዋውቃቸው። ያው በመጀመሪያ እድሉ ስለተሰጠኝ አመሰግናለሁኝ እና የኢቲኤፍሲ አዘጋጆችንም በጣም እድሉን ስለሰጣችሁኝ በጣም መተን ነበርና አዳራሹ በእናንተ ምክንያት ተናግቶ ነበረ። ሰፈር የሚባል ደረጃ ድረስ ነው የተቀወጠው። እና ይህንን የናንተ ይዛችሁ የመጣችሁበትን ሰፈር የሚሆን የናንተን ጓደኞች ለመካስና ያንን ነገር ከፍ አድርጋችሁ ለማሳየት ምን ያህል ዝግጁ ናችሁ? ደስዬ ምን ያህል ዝግጁ ነህ አንተ? እኔ ያው በደንብ ተዘጋጅቻለሁ ለዚህ ውድድር እና ኢቲኤፍሲ 01 ላይ እኔ ጉዳት ላይ ስለነበርኩኝ ነው እንጂ ኢቲኤፍሲ 01 ላይ እኔ ነበር የምጫወተው እና በዚህ አመት አንድ ጨዋታ ነው የተጫወትኩት። እሱንም ከሱራፌል አላዩ ጋር ተጫውቼ ነው የተመረጥኩት። ከዚህ በፊትም የተለያዩ ውድድሮችን አድርገናል። ከ2009 ጀምሮ ነው ከሱራፌል አላዩ ጋር የምንተዋወቀው፣ ከታዳጊ ጀምሮ ማለት ነው። ፕሮጀክትም አንድ ላይ ሄደናል፣ አንድ ክለብ ሰርተናል፣ ተቃራኒ ቲምም ሆነን አንድ ላይ ተጫውተናል፣ ተሸናንፈናል እና ጥሩ ቦክሰኛ ነው ሱራፌል አላዩ። ግን እኔ እስከ ዛሬ ድረስ ማለት ነው ምርጥ ብቃቴን አላሳየው በእውነት እና እኔ ወድቄ የመጣው ሰው ነኝ ማለት ከጉዳት ውስጥ በጣም እኔና እግዚአብሔር ነው የምናውቀው ከምን ተነስቼ እንደመጣውኝ ማለት ነው። እና ነሐሴ 21 ላይ እግዚአብሔር እንላለሁ ማለት ነው እና እግዚአብሔር ከኔ ጋር ይሁን ሁሌም እና ነሐሴ 21 ላይ የኔን ምርጡ ብቃቴን አሳያችኋለሁ ለሱራፌልም ደጋፊዎች ለኔም ደጋፊዎች። ታይሰንን እንግዲህ በሶሻል ሚዲያ ላይ ከአረማመዱ ጀምሮ የምታውቁት ነው አይደል? ታይሰን ከአረማመዱ እና መጥቷል ተጠምዷል። እንዴት ናችሁ? ሰላም ነው። ሃይማኖት ደሳለኝ ታይሰን እባላለሁ። ጽድት ያልኩኝ የአዲስ አበባ ፖሊስ ቦክሰኛ ነኝ። እና አሁን ቀደም አብርሃም ሲል እያሰማችሁት ነበር። ሲኒየሩ ነኝ አስተምሯለሁ ማለት እያለ ነው። ሲኒየር ሊሆን ይችላል። እሱ 11 ዓመት ነው የሰራው፣ እኔ 9 ዓመት ነው። 2 ዓመት በለው፣ 2 ዓመት ቅዳሜና እሑድ በለው፣ 2 ዓመት ምንም እንትን የሚል ነገር የለም። ገብቷል። እሱ እድሉን አግኝቷል፣ እኔ እድሉን አላገኘሁም። ካሸነፍኩ ማለት ነው ማይክ እሰጣለሁ አሸንፌ
3 ጊዜ ታይሰን ይችላል፣ ታይሰን ይችላል፣ ታይሰን ይችላል ትላለህ። ትስማማለህ? የቲክታክ ጨዋታ ነው። እዛው ቲክታክ ሰደው እዚህ የወንዶች መንደር ነው የምትገባው። ቲክታክ ጌም ነው የወንዶች መንደር ነው የምትገባው። ወንድ ያለበት ነው የምትገባው። እዚህ ጋር ለማክስ ነው እንጂ ራሱ ወንድ ያለበት ያውቃል። ለማክስ ነው እዚህ ጋር ይኸውልህ ወንድ ያለበት ነው የምትገባው። የወንዶች ሪንግ ውስጥ ነው የምትገባው። የቲክታክ ጨዋታ ምናምን ዱቄት መቀባባት አይደለም ይችላል እንዴ? እሱን እዛ ላይ እንትን በይ። የቲክታኩን ለቲክታከሮቹ ተው። አንቺ ያው በእርግጥ ቲክታከር ስለሆንሽ እዛ ላይ በጣም ጎበዝ ነሽ። እዚህ ሪንግ ላይ ደግሞ ሪንጉን ለኛ ተው። ሪንጉ ላይ ደግሞ ሪንጉን ለኛ ተው። እንዴት አድርገን ቦክሱን መጮት እንዳለብን ሪንግ ላይ በዛ ካፌ ታገኝ የፈለከው። በነገራችን ላይ ብዙ ማውራት የሚወድ ሰው አይደለም። ያው አሳያለሁ። ለማንኛውም ላይሰን ፋን ዋንገ ይኸውልህ ቆይ እኔ እንደማሸነፈ ጓደኞች ያውቃሉ፣ አብረው የሚሰሩት ያውቃሉ፣ አሰልጣኝ ራሱ እንደማሸነፈ ያውቃል። ስለዚህ ይኸውልህ ያን ዕለት ፎታ ከሚዝል ውጪ ማለት ነው አንድ ሰው የሚከተልም አይመስለኝም፣ የሚመጣ አይመስለኝም። እኔ የኔን ጀማ እያየ ነው እዚህ ጋር እንዳለ አሎ እያየ ነው። አሰልጣኝሽ ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። እሱም ራሱ ቲክታከር ሆኗል አይደል? ገብቶ ይደግፋል የዛ ሰዓት ላይ። እሺ ብዙም እኔ የአፍ ካራቴ አልችልበትም። በመጨረሻም በቃ ውስጥ ንገረኝ። በመጨረሻም ወንድ ልጅ አይምልም፣ ግን አይ ፕሮሚስ ዩ ጋይስ ታይሰንን ብሎ መቱ አንድ ሰው ኮርቶ እንጂ አፍሮ አይመለስም። ቴንክ ዩ ጨርሻለሁ። ስለዚህ እንደ መብራት ነው ያበራችሁልኝ እድሌን። ተስፋዬን እንደገና እንደ አዲስ አበባ እንደምትፈካ አበባ ነው ያፈካችሁልኝ እና ይህንን እድል ደግሞ ብቻ ሜዳው ይለየን ነው የምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እድል የላትም። በደንብ አድርጌ አሸንፋለሁ ኢንሻአላህ። ያው ወይዬ ምንድን ነው የምትይው? እድል የለሽም እያለች ያው እንደነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ። ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። በዚህ አጋጣሚ በጣም አድናቂዋ ነኝ። በጣም ጎበዝ ነሽ፣ አደንቅሻለሁ። በዚህ አጋጣሚ በጣም ነው ማከብርሽ። ነገር ግን እዚህ ሜዳ ላይ እንገናኝ አድዋ። ናይስ። አሁን እዛው ሪንጉ ላይ ታከብሪኛለሽ። ዛራ ደግሞ አሁን የበለጠ ታከብሪኛለሽ። አክብሮትሽ ትክክል እንደሆነ ታሳኛለሽ። ስንት ተራራ ፈንቅዬ እንደመጣው ብታቂ እኔ እንጃ። ማውራት ይቅር፣ እዛው እንገናኝ። ስለዚህ እዛው መድረኩ ላይ እንገናኛለን። ድል ለእኔም ድል ላንቺም። ናይስ። ተዘጋጂ። ውድድሩን እንዴት አየኸው? እዚህ በመድረክ ላይ በመውጣት ምን ተሰማ? መድረኩ ያንተ ነው። እሺ፣ አመሰግናለሁ። ማታውቁኝ ቢያም እባላለሁ፣ የምታውቁኝ ታውቁኛላችሁ። እሱ ባለው ጥሩ ቦክሰኛ ነው፣ አሪፍ ነው ሲጮት ምናምን ነገር አይቼዋለሁ ከዚህ በፊት። ግን አሁን እኔ ነኝ የማሸንፈው። ይበቃዋል እያልክ ነው? ይበቃዋል። እሱ ምንድን ነው የምትለው? ከበፊት ወሬ ልጀምርላችሁ። ቢላይክ ዋተር እንደ ውሃውን አላብራራም እሱም ብዙ። ሲቀጥል አቤልና ቢኒያም የባለፈውን ጨዋታ አይታችሁታል። ሁለቱ የተለያዩ ሰዎች ናቸው፣ አጮታቸው ምንም ሶ ያኛው ላይ ያሸንፋል፣ የተለየ ጨዋታ ይሆንበታል ምናም ብሎ ነገር የለም። ከዛ እንደውም የተሻለ አሪፍ ጨዋታ አሳያችኋለሁ እና ሲቀጥል ጠንካራ ነኝ በጣም ማለት እና ለጥንካሬ ደግሞ ማበረታቻ አለኝ። ጠንካራ ማለቴ ማበረታቼ ቀሷን ሳስብ የምጠነክርበት እናት አለችኝ እዋት እና ሲቀጥል በቃ አሸንፈዋለኝ ጨዋታ። የዛኔ አሪፍ ጨዋታ ታያላችሁ፣ እርግጠኛ ነኝ ትደመማላችሁ። እሱም ብሎታል ላይት ዌት መሆኑ ነው እንጂ ሜን ኢቨንት መሆኑ የነበረበት ጨዋታ ነው። ላይት ዌት መሆኑ ነው ሜን ኢቨንት መሆኑ የነበረበት ጨዋታ ነው። አመሰግናለሁ፣ ክበሩልኝ። እኔ ለእናንተ ምንም ነገር አለንም፣ ሁላችሁም ታቁኛላችሁ። ባለፈው ጌም ላይ ምን አይነት ጨዋታ እንዳሳያችሁ፣ ምን ያክል ጠንካራ ሰው እንደሆንኩም ታውቃላችሁ። ከዛ የበለጠ ደግሞ ምርጥ ጨዋታ አሳያችኋለሁ። የባለፈው ጌም ላይ ቻምፒዮን ነበርኩኝ፣ ቻምፒዮንነቴን አስቀጥላለሁ። ምንም አዲስ ነገር ነው በደንብ አስረግጬ ነግራችኋለሁ። ፍሬዘር እያለ ያለው ባለፈው ያደረጋችሁት ማጣሪያ ሙዋይታይ እንደዚህ ጨዋታ የለም
ለሙዋይታይ አትመጥኑም እያለ ነው። ምን ትላለህ? በዚህኛው እኔ ነኝ አሸናፊ መሆኑ ለዛውም በእግርም ከፈለክ በእጅም ከፈለክ በሁሉም ደብድቤ ነው ማሸንፍ። ምንም ጥርጥር የለውም። ስለዚህ ኔክስት ኤቲኤፍሲ ሻምፒዮን አንተ ነው የምትሆነው። ኤቲኤፍሲ 03 ቋሚ ነኝ። እንደውም 03 05 06 ሁሉንም እኔ ነው የሚጫወተው ከዚህ በኋላ። የዚህ ኪሎ ሻምፒዮን እኔና እኔ ብቻ ነው የምንሆነው ከዚህ በኋላ። ሀብቴ አልገባም፣ በቃ አልገባም። እንደዚህ አይደለም፣ እንደዚህ ብዙ ነገር አታስብ። ባጭሩ ነው ማስቀረ። ሊደብር ይችላል ግን እንደዛ ነው። ረቢቅ እንግዲህ እስቲ ከሀገር ውስጥ ፋይት ወጥተህ እዚህ በመምጣት ምን ተሰማ? አሁንስ ወደ ውጪ ቻሌንጅ አይገጥምም ወይ? ምክንያቱም ከአንተ ጋር የሚፋለመው ልጅ ስንመርጥ አንተ ማሳካት የከበደህን ነገር አሳክቶ ቤልት ይዞ የመጣ ልጅ ነውና ይሄ ልጅ አይከብድህም? ምንድነው የምትለው እስቲ? በእርግጥ ጨዋታው በጣም ከባድ ነው። ዱሬሳ የዛኔ ከብዶት ነበር ብላችሁ አስባችኋል። እኔና ዱሬሳ ማሳካት ያልቻልነውን ያሳካ ፋይተር ነው የሚመጣው። ቢሆንም ግን በጣም ቀላል ነው ማደርገው። ከአንደኛው ዙር አያልፍም። ቃል ነው ምገባላችሁ። የምትፈልጉ ካላችሁ እዚህ ያውላችሁ ሁላችሁ የኔ ደጋፊ ናችሁ አይደለ? እስካይንም የሚደግፋለ እዚህ ውስጥ አለ የሚደግፋለ የለም። የስካይ ደጋፊ ነህ? ኦኬ ኢቲኤፍሲ 03 ትፋለመኛለህ። ፌስ ኦፍ አደርግሃለሁ አሁን። ናይስ። ሌላ ደጋፊ አለ የስካይ? እንግዲህ ደጋፊዎች እጅግ አድርጌ አመሰግናችኋለሁኝ። የኔው ጨዋታ በቃ ቀላል እንዳለቀ ቁጠሩት። ኢቲኤፍሲ 3 እንገናኝ። ብራቮ። ሌላውን በቀጣይ እናወራለን። እሺ አመሰግናለሁ። ጌችንም እግዚአብሔር ያክብርህ። ብቻ አመሰግናለሁ እዚህ ስላደረሳችሁኝ። ከእኔ ጋር መስፍኔ ነው። አይ ቲንክ መስፍኔ የለምና ፈርቶ ነው የቀረው። ልብ አንሰጠው እንግዲህ የት እንደሚል እንጃ። ብቻ ልብ አንሰጠው። ፈርቶ ነው የቀረው። ከመጣ ንገሩት። ወይ አንገቱን ቀንጥሼ ጥለዋለሁ ወይ ሪብሱን ነው የምሰብረው። ቴንክ ዩ በጣም እሺ። አሜኒ በጣም እናመሰግናለን። ረቢቅ የምትለው ነገር አለ? ጨምርች። አንድ የማስፈቅደው ነገር አለ። ኢቲኤፍሲም በሙሉ የኢቲኤፍሲ አጠቃላይ ካምፓኒው ማለት ነው በ21 እዚህ ኢቲኤፍሲ ላይ ያለኝ ዱሬሳ በ23 ኢትዮ ፋይት ናይት ይወዳደራል። ከፈቀዳችሁልኝ እዛ ሄጄ ዱሬሳን ማሸነፍ እፈልጋለሁኝ። በሁለት ቀን ልዩነት ማለት ነው። አመሰግናለሁ። እሺ እድሪስ ጋር ስጥልኝ። እድሪስ እንግዲህ ከቅርብ ጊዜ ወዲህ በጣም ሶሻል ሚዲያው ላይ አወዛጋቢ የሆንክ ነው። ሁሉም አንተን መንካት እየፈራ እየመጣ ነው። ምንድነው እያረክ ያለው? ምንድነው ሚስጥሩ? ምንድነው ዝግጅትስ? ለቦይካስ ምንድነው የምትሰጠው ነገር? በመጀመሪያ ሰውን ያላመሰገነ ፈጣሪውን አያመሰግንም። ይሄ ነገር እንዲሳካ እዚህ ላደረሳችሁ ሰዎች በሙሉ ለደጋፊዎችም ጭምር ማመስገን እፈልጋለሁ። በመቀጠል እናትና አባቴ ሲያሳድጉኝ ካላህ ውጪ ማንንም መፍራት እንደሌለብኝ አድርገው ነው ያሳደጉኝ። ስለዚህ ስጋ ለብሶ እንደኔ እጅና እግር ለብሶ ይዞ የሚመጣ ማንኛውንም ሰው እንደማልፈራ ለመናገር እፈልጋለሁ። ከዛ ውጪ ግን አይ ቲንክ ቦይ ሳይመን ጎበዝ ፋይተር ነው ብዬ ገምታለሁ። ውስጥ ላይ ቆንጆ ጨዋታ እናሳያቸዋለን። ከባለፈው የተሻለ ትክክለኛ ኤምኤምኤ ፋይት ከኛ ጠብቁ። በዚሁ አጋጣሚ ለጋምቤላ ደጋፊዎች እኔም የእናንተው ልጅ ነኝ። ኢትዮጵያዊ ናችሁ፣ ኢትዮጵያዊ ነን። ግን ቆንጆ ጨዋታ አሳያቸዋለሁ። አመሰግናለሁ። ኢትዮጵያዊ ነኝ፣ ችግር የለም። ጋምቤላ እኔም ልጃችሁ ነኝ። ግን ወንድማችሁን ግን እንደማይሆን አድርጌ ነው ምልከው እያለ ነው። ምን ነው የምትለው? ይኸውላችሁ እኔ ምለው በዚህ ዓለም ላይ እንደሱ ቦቅቧቃ ወይ ፈሪ አይቼ አላውቅም። ምክንያቱም ብዙ ጊዜ ጠርቻለሁ፣ እስካሁን ድረስ ምላሽ አልሰጠኝም። እሱ እየጠበኩ ነው። እስካሁን ድረስ እዚህ ተቀምጦ ራሱ ያልተናገረኝም እኮ ይኸው ስለ ሴዶን የሚያወራው ስለ ሌላም ያወራል። እስቲ ተናገረኝ ስበናት ስለኔ አውራ እስቲ። ለምን ፈርተ ስለ ሌላ ሰው ታወራለህ ነው የሚለው? ምንድን ነው የምታወራው? ትክክል። ሪንግ ውስጥ ከገባን በኋላ ነው። በነገራችን ላይ ቦይካ የሚለው ስም
የአንድ የነጭ ፊልም አክተር ስም ነው። እሱ ኤክስፕሌን አድርጋችሁ ይውላችሁ። ትክክለኛውን ጨዋታ ሪንግ ውስጥ ስንገባ ሁለታችንም ስማችንን ከፍ አድርጎ የሚጠራው የትኛው እንደሆነ ሪንግ ውስጥ ነው የምናየው። እዚህ ምንም የምናየው ነገር የለም። ይውላችሁ አንድ ነገር ኤክስፕሌን አድርጋችሁ። ይሄ ቦይካ ነው አይደለ? የኔ ስም ደግሞ ቦይካ ነው። BOIKA ኦኬ። ከት አድርጉት። ይሄ ቦይካ አይደለም ቦይካ ነው የሚለው። ይውላችሁ ኢቨን ከሚወዳደር ሰው ስሙ ራሱ ማያውቅም። ይሄ ምን አይነት ድንጋጤ እንደሆነ ራሱ ግራ የሚያጋባ ነገር ይሄ ራሱ ስሜ ቦይካ ሳን እሱ የሚመሩ ስም ነው። ይሄ ቦይካ ነው። ዋይ ነው ያለ እዚህ። የኔ ደግሞ ዋይን ታወጣላችሁ፣ አይ ይገባል። አይ ሲሆን ደግሞ ምን እንደሚሆነው ፕራይመር መግባት አለበት። ልንገራችሁ ለማንበብ ማለት ነው። እሺ እናመሰግናለን። ዘኪንግ ሴዶ እስቲ አንዴ ሴዶ ያው ሴድ እንግዲህ ብዙ ነገር አሳልፈናል። እኔ እናንተ በማርሻል አርትም ብዙ እንዳሳለፍ ካውቃለሁ። ብዙ ለፍተሃል፣ ብዙ ጥረሃል። ሰው ግን የሚያውቅ በቲክቶክ ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስንሰጣት ምክር ምንድን ነው? እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው ኃይል ሊሰጥ የሚችለው። ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያም። ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስሰብር፣ ፖልስ እንሰስ ደበድብ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህች እኔ ተጨንቄ ማላቅም። የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንድ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ነው ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ እኔና ሴዶ አንድ ልጆቻችሁ ማታውቁት ሆነ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ። ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣
ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳየን በቀሉ አውራ በቀሉ እስቲ አንዴ እንጨፍር ነይ ላይ ተወጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍሪ ተነሽ ጨፍሪ እንጂ ጨፍር አሁን ሰው እጄን እፈልገዋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁት ስትባሉ ኢትዮጵያ ለመሆን ነበራችሁ። ከሱ ጋር አንድ ሀገር ብቻ እንቅልፍ ያጣችሁ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው በእኔ ፋይት ፔፐር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። አፍተር ዌይቲንግ ፎር ዲስ ለብዙ ዓመታት አሳያቸዋለሁ። የዛሬ ስንት ዓመት አስከበርኩ ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ቋንጣ አረጋለሁ፣ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ የሚለውን ስም ማጥፋት አቶል በቀሉ ይሄ የሶስት ወር ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው። ሴዶ ማርሻል አርት በኔ ምክንያት ነው። እስቲ ቆይ ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። እስቲ ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ብዙ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰው ያያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነዋ። ተቆጣጠረዋ። ኪንግ ሲረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ኪንግ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። ዊ ዶንት ኬር አም አ ፋይተር ቲክቶከር ነው። ምን ያህል እንደሚፈራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት ነው እንዳደረገ ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትፈይቱ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያተው ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ የሞት ስትሄድ እድገትና ዲቨሎፕመንት አገናኝ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያረከው? እስቲ ስማ፣ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያተው። አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና፣ ሹፍ አሳየን እንጂ። እሺ አሳየን ጆኒ። በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። አይ ፕሮሚስ ዩ ሴዶ፣ እኔ
you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺን 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ በቃ ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል፣ ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አመ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡ መያዝ ይችላል ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ተከለከለ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ በኔ ቢዝነስ ነው እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ መጻፍ ድሮ መጻፍ አይችልም፣ ግን አሁን የመማሩን እድል አይኖረውም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር ምንም አቶል you don't know me at all አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ የልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። ሃው ቱ ሚክስድ ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬናሉ። አሁን አስተማሪ ነው ነገር የለም። በቀሉ በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ እሺ አሁን ቅዋ በቅዬ በቀሉ ለስ እንጨፍር በቀሉ 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 ቀንሽ ደረሰ በቀሉ ለእንጨፍራ ለእንጨፍር እስቲ ጨፍሪ አለኝ ለጨፍሪ እዛ ጋር ትጨፍራላችሁ፣ እዛ ጋር ትጨፍራላችሁ። ቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብዬ አላስብም። የመጀመሪያው እኔ ሆናለሁ ብዬ አስባለሁ። ግን እሱ የሚሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ። እኔ ያሸነፈው ጋር መሰልጠን እፈልጋለሁ። ስታሸንፉ
ፈቃደኛ ከሆናችሁ እንድታስተምሩ ይፈልጋለሁ። ሴዶ ካሸነፍክ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጄ እማራለሁ። እሱም ብቻ ፈቃድ እፈልጋለሁ። ቴንክ ዩ ሶ ማች። ወደ ቤታቸው ሸኙልን። ናይስ። መጨባበጥም ትችላላችሁ፣ ችግር የለውም። ስፖርታዊ ጨዋነት፣ ስፖርታዊ ጨዋነት። ናይስ። ቀጣይ የኛ የኢቲኤፍሲ 01 ቻምፒዮን እሱ ባለው ከቢኒያም በ48 ኬጂ እሱ ባለው ወደዚህ ቀድመናልን። በቦክሲንግ እሱ ባለው ከቢኒያም በ48 ኪሎ ግራም። እሺ ቢኒያም ና በዚህ ጋር ቢኒያም፣ ጋርዶች እየፈተሻችሁ አስገቡልን። እንቁላል ምናምን እንዳያልፍ እንደባለፈው እንዳያልፍ እየፈተሻችሁ። ያው እዚህ ጋር ቆምልን። ናጌቻ አጠገብ ሁለታችሁም ስታንሳችሁን ማሳየት ትችላላችሁ። ናይስ። ትንሽ ወደፊት ወጣ በሉ። ፊት ለፊት ተያዩልን። እስቲ ተያዩ። ማን አይን ውስጥ ፍርሃት ይነበባል? ማን? እናመሰግናለን። ቴንክ ዩ ናዚያንስ የአዳማው ፈርጥ የአዳማው ኩራት በዚህ ፋይት የመጣው ፍሬዘር ተስፋዬ 63 ኪሎ ግራም የሙዋይ ታይ ፋይት እነ ካስፖርታዊ ጨዋነት። እስኪ አንድ ጊዜ አጨብጭቡላቸው። ቀጣይ ካሜራ ነው ሚዲያ ነቃ በሉሽ። እሺ ሁለታችሁን ስታንሳችሁን አሳዩልን። ናይስ። እስቲ ፌስ ኦፍ። ናይስ። መታየት ብቻ መታየት ብቻ። ፍርሃት ማን ላይ ነው የሚነበበው? ቴንክ ዩ እናመሰግናለን። ቴንክ ዩ እናመሰግናለን ቃልዬ። ቴንክ ዩ አደ ናይስ። ደሳለኝ 54 ኪሎ ግራም ቦክስ የቼሪ ታይትሉን ለመንጠቅ ይፋለማል። ባለፈው ላይ እንግዲህ አይታችኋል የተፈጠረውን ውዝግብ የተፈጠረውን ግርግር ተመልክታችኋል። ዛሬ እንግዲህ ከዛ መድረክ በኋላ ዛሬ ፊት ለፊት ለመጀመሪያ ጊዜ ነው የሚገናኙት። እስቲ ስታንሳችሁን አሳዩን የምትፈልጉትን ነገር ለካሜራ። ናይስ። ሁለታችሁም ወደፊት መውጣት፣ ፊት ለፊት መተያየት። ፌስ ኦፍ አድርጉ። ናይስ። እናመሰግናለን እናመሰግናለን። ቴንክ ዩ ላይ ይታያል ይባላል። ማን ፈራው? እናመሰግናለን እናመሰግናለን። ቴንክ ዩ አደራ የጸጥታ ኃላፊዎች እየፈተሻችሁ ላኩልን። እሺ አደራ። እስቲ ሁለታችሁም ወደ ተመልካች እስታንሳችሁን ማሳየት፣ ትንሽ ወደፊት ወጣ፣ እስታንሳችሁን ማሳየት፣ ፊት ለፊት
የአድዋ ፋይት ናይት 2 ልዩ የመግለጫ ስነ ስርዓት በፌስ ኦፍ እስኪ አንዴ ለውሳ ኦፍሳይት አለ ችግር የለው በተወካይ ችግር ስካይን ወክሎ ነው እንግዲህ ስካይን እኔ ደጋፊ ነኝ ብሎ ብቸኛው በኢትዮጵያ የስካይ ደጋፊ ፌስ ኦፍ ረቢቅ ፌስ ኦፍ አይ ረቢቅ እናመሰግናለን። ስፖርታዊ ጨዋነት አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ ሴዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ። እሺ አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን ምን ፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ። እችኛዋ ተበላስታለች። ይኸው ፀጉር ያስፈልጋል። ናቲ የት አለ? ናቲ ጋይስ መተናል። ዛሬ እንግዲህ ምንድነው ሰምተዋል? ስማ ዛሬ ምንድነው ይዘን የመጣ ነው? ዛሬ ይዘን የመጣ ነው እንግዲህ የኢቲኤፍሲ 02 በአድዋ የሚደረገው ነሐሴ 21 የሚደረገው ፋይት። እሺ አንዴ መልእክት እንስማ እባካችሁ አንድ ጊዜ። 11 ፋይት አለን። ያው ለሱ ፕሬስ ኮንፈረንስ ነው። የሚገርም እውነት ይሄ ኢንተርቴይንመንት ኢትዮጵያ ያስፈልጋታል በጣም ከብዙ ጭንቀት ከብዙ ነገር ነው ዲስትራክት የሚያደርገን። እውነቴን ነው የምልህ። ስለዚህ ቴንኪዩ ይህ እድል ስለፈጠርክ እናንተም እዚህ ስለመጣችሁ በጣም አመሰግናቸዋለሁ። ሌላ ደግሞ ያው ኔክሶ ጊቭአዌይ ይዘን መተናል ጋይዝ። የት አባቱ ወዳቸዋለሁ። ቴንኪዩ ሶ ማች ቴንኪዩ። ነሐሴ 21 እንገናኝ። ኔክሶ እንግዲህ አንድ የላይፍ ስታይልና ፐርፊውም ብራንድ ነው።